ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ዋላችሁ? ዛሬ እንግዲህ የክርስቶስ ኢየሱስን የስቅለትና የሕማማት ቀንን ምክንያት በማድረግ እንግዲህ በዚህ አቅጣጫ ላይ ፓስተር ኋላ ላይ መልእክት ይኖረዋል። ከዛ በተጨማሪ በዓለማችን ወቅታዊ ጉዳይ ላይ ደግሞ ምን ሁኔታዎች ተከሰቱ የሚሉትን ዳሰሳ ለማድረግ እንደ እግዚአብሔር ቃል ከፓስተር አለማየሁ ጋር ተገናኝተናል። አጠገቤ ይገኛል። ቀኑን ምክንያት በማድረግ ወደ እናንተ ደግሞ የቀኑን መልእክት ደግሞ እናስተላልፋለን። ስለዚህ መልካም ጊዜ እንዲሆንላችሁ እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ዛሬ አብዛኞቻችን እረፍት ላይ ሆነን ክርስቶስን የስቅለት ስርዓትን ምክንያት በማድረግ ክርስቶስን የምናስብበት ወቅትና ጊዜ ላይ ያለነው። እንግዲህ በዚህ መንፈስ ዓለማችን ላይ ደግሞ ምን ሁኔታዎች ተከናወኑ የሚሉትን ደግሞ የምናይበትና የምንፈትሽበትም ጭምር ነው። መረጃውን አጠናክሮ ይዞልን የመጣው ወንድማችን ፓስተር አለማየሁ ነሙ አጠገቤ ይገኛል። ከእርሱ ጋር እንግዲህ መልካም ጊዜ ይኖረናል። በቅድሚያ ሰላምታ እንሰጣጥና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል? አንድ ቀን አልተገናኘንም። እውነት ነው። ተሸጋግሮ ሐሙስ ዕለት ነበረ መገናኘት የነበረብን። ቢሆንም እንግዲህ የእግዚአብሔር ፈቃድ ሆኖ ደግሞ ያው ተገናኝተናል። ምን ሆነ? እስኪ ዓለማችን ላይ ብዙ የሚሰሙ ነገሮች አሉ። ውዥንብርም አለ፣ ደግሞ ትክክለኛውን መረጃ አለ። ያው አንተ ነገሮችን አጣርተህ ይዘህልን መጥተሃል። አድማጮች እስኪ አጋራልኝ። እንግዲህ ምንድነው በዓለም ዙሪያ የነበረው ትንሽ እፎይታ ያስገኘው ይሄ ለሁለት ሳምንት ያለው የተኩስ አቁም ስምምነት እጅግ ይበል የሚያሰኝ ነው። ተስፋ ነበረው። ነገር ግን ከዛ ጋር ያው ተስፋውን የሚያጨልሙ ነገሮች አልታጡም። ኢራንም የምታነሳቸው ጉዳዮች አሉ፣ እስራኤልም የምታነሳው ጉዳዮች አሉ። በተለይ ደግሞ የእስራኤል በሊባኖስ ጥቃቷን በእግረኛና በአየር ኃይል የተቀናጀ ጥቃት መጀመሯ ምናልባትም የሰላም ጉዳዩ ላይ ደንቃራ ያደርሳል የሚል ስጋቶች አሉ። አዎ። ከዚህም ባሻገር ደግሞ የአሜሪካ የጦር ቤዞች ኢራን ከዚህ ከባህረ ሰላጤው ይልቀቁ የሚለውና ነገሮች መነሳታቸው፣ እነዚህ ጉዳዮች መነሳታቸው ትንሽ ምናልባትም ጦርነቱ ወደፊት ይቆማል አይቆምም የሚለውን ነገር ዓለም በስጋት ውስጥ እንዲከታተል አድርጎታል። ቢሆንም በእነዚህ 2-3 ቀናቶች ትንሽ እፎይታዎች ተሰምተዋል። በትናንትናውና ትናንት ወደ 13-14 መርከቦች ያህል ባህረ ሰላጤውን ወይም ደግሞ የሆርሙዝን ሰርጥ አቋርጠው ሄደዋል። ይሄ ትንሽ ኢኮኖሚውን ያረጋጋል የሚል ነገር አለ። የነዳጅ ዋጋም ቢሆን 12 በመቶ በ16 በመቶ ነበር መጀመሪያ የቀነሰው። አሁን ወደ 12 በመቶ ነው የቀነሰው። ምክንያቱም ትንሽ 2 እና 3 በመቶ ጭማሪ የመታየት ሁኔታ አለ። ከስጋቱ አንጻር ነው እንግዲህ ዓለማችን በዚህ ውስጥ እና በእነዚህ አይነት ውጥረት ነው እንግዲህ ከዚህ በኋላ ልትቀጥል የምትችለው። ምክንያቱም መጽሐፍ ቅዱስ እንደዛ ስለሚናገር ከዛ አንጻር እኛ ስለምናየው ማለት ነው። እንግዲህ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንዳስታወቁት ትክክለኛው ስምምነት እስካላከበረች ድረስ የአሜሪካ ጦር መርከቦች እና አውሮፕላኖች በነበሩበት ቦታ ኢራን ዙሪያ ጸንተው ይቆያሉ ብለዋል። ኢራን ይህንን ደግሞ አልወደደችውም። በእርግጥ የኢራን ሕዝብ
ወደ አደባባይ ወጥቶ ደስታውን እየገለጠ ገልጧል። ጦርነቱ በመቆሙ የድል አድራጊነት መንፈስ ነው ይታይበት እና ድሉም ላይ ሽሜ አለ። አሜሪካ ምን ነኝ ድል ያደረግኩት ትላለች፣ ኢራን ምን ነኝ ድል ያደረግኩት ትላለች። ይሄ የሚጠበቅ የፖለቲከኞች ህዝባቸውን ፖለቲካቸውን ለማረጋጋት የሚጠቀሙበት ስልት እንደሆነ እናውቃለን። እንግዲህ ዋናው ትልቁ ነገር ይሄ ነው። አሁን ኢራን እያቀረበች ያለችው በዋናነት የእስራኤል በሊባኖስ ላይ የምታደርገው ጥቃት ካላቆመች የሆርሙዝን ሰርጥ መልሳ እንደምትዘጋው ነው እየተናገረች ያለችው። የሊባኖስ እስራኤል ደግሞ ይሄ ስምምነት እዛ ውስጥ የለም ነው አሁን ትልቁ ጭቅጭቅ ነው። እዛ ውስጥ የለም ይሄ ስምምነት ከኢራን ጋር በነበረው ጦርነት ብቻ የተደረገ ስምምነት እንጂ የሊባኖስን ያካተተ አይደለም። ኢራን ደግሞ አጠቃላይ ስምምነት ነው። ስለዚህ እዛ የሚደረገው ጥቃት መቆም አለበት የሚል ነው። እንግዲህ የኢራን ባለስልጣኖች ሆርሙዝ ሰርጥን ዓለም አቀፍ ውሃ ሳይሆን በኢራንና በኦማን ቁጥጥር ስር ያለ ቀጠናዊ በማለት ይከራከራሉ። በተጨማሪም ኢራን በመደበኛ የመርከብ መስመር ላይ የአደጋ ቀጠና የሚያሳይ ካርታ አውጥታለች። ይህም አካባቢውም በፈንጂ ሳይሞሉ እንዳልቀሩ ስጋት ፈጥሯል። እንግዲህ ትልቅ ስራ የሚጠይቅ ይሆናል የሚል ነገር አቅጣጫዎችንም እየመራች እንደነበረ እሱማ ሲወጡ ብዙ መርከቦች አቅጣጫዎች እየተመሩ ነው እየወጡ ያሉት። ይሄ ኢራን ስምምነቱን የምታከብር ትሆናለች ተብሎ ይጠበቃል። የማታከብር ከሆነ ተኩሱ ይጀመራል የሚል ነው የአሜሪካ እንድምታ ያለው። እኔ ግን ዶናልድ ትራምፕ ወደ ጦርነቱ ተመልሰው ይገባሉ የሚል እምነት የለኝም። ምክንያቱም ከእስራኤል ጋር ያለው ጦርነት ሊቀጥል ይችላል። ከገቡ ግን የፍጻሜ ጦርነት ነው የሚሆነው። በጣም አደገኛ ነው የሚሆነው። ከዚህ በኋላ ማቆሚያ የማይኖረው ነው የሚሆነው እና ይህንን የሚመለከቱ ነገሮች አሉ። እንግዲህ ይሄ የተኩስ አቁም ስምምነቱ በዘላቂነት ይቀጥላል ወይስ አይቀጥልም የሚለው ነገር ገና እልባት ያልተገኘለት ጉዳይ ነው። ነገር ግን ዶናልድ ትራምፕ በማለዳው በሰጡት ማስጠንቀቂያ ከዚህ ቀደም በበለጠ ትልቅና ጠንካራ እንደሚሆን ጦርነቱ ተናግረዋል። ምክንያቱም እንትን ካላሉ ማለት ነው። ትራምፕ ከተኩስ አቁም ስምምነት ጋር በተያያዘ የኢራን መግለጫ የሐሰት ንግግሮች በሞሉት ውድቅ ያደረጉ ሲሆን ስምምነቱ የኒኩለር መሳሪያዎችን ሙሉ በሙሉ ማስወገድ እንደሚጨምር አሳስበዋል። ኢራን ግን የኒኩለር መሳሪያውን አታስወግድም፣ ይህንን ተቀብለዋል ብላ ነው ባለፈው ያቀረበችው 15 ነጥብ ላይ እነዛም 15 ነጥብ አቅርበዋል፣ እነዚህም 15 ነጥብ አቅርበዋል። እንግዲህ ስምምነቱ ምን ይሆናል የሚለው ነገር ነገ ቅዳሜ ነው ድርድሩ ይጀምራል ተብሎ የታሰበው። እንግዲህ በአሁኑ ወቅት የአሜሪካ ልዑካን ቡድን ወደ ፓኪስታን አምርተዋል። የኢራንም ተደራዳሪዎች ወደዛ አምርተዋል። እንግዲህ መጀመሪያ ድርድሩ በሶስትዮሽ ይሁን ፊት ለፊት ይሁን የተሰጠ ብዙ ሰፊ መግለጫ የለም። በአሁኑ ወቅት ግን በሁለቱ ሀገራት መካከል የሚደረገው ንግግር ለማስተናገድ የፓኪስታን ዋና ከተማ ኢስላማባድ እየተዘጋጀች እንደሆነ መታወቅ ችሏል። ይህንን ቡድን የሚመሩት የአሜሪካን ምክትል ፕሬዚዳንት ጄዲ ቫንስ ናቸው። ምክንያቱም ባለፈው ከሁለቱ ነበር ዊትስኮፕ ጋራ ከአፓሳራቺ ጋራ በጣም ከፍተኛ ጥል ግጭት ኃይለ ቃል እስከ መወራወር ድረስ ስለደረሱ ምናልባት በዛ መንፈስ ድርድሩ የሚካሄድ ከሆነ ድርድሩ ውጤታማ ላይሆን ስለሚችል ይህንን ጉዳይ እንትን ብለዋል እና ያንን ነገር ነው እንትን እያሉ ያሉት። እንግዲህ ኢራን የዓለምን 20% የነዳጅ ፍላጎት የሚያልፍበትን የሆርሙዝ ሰርጥ መደራደሪያ እየተጠቀመችበት እንደሆነ ፖለቲከኞች ይናገራሉ። ትራምፕ ደግሞ በወታደራዊ ኃይል ጫና ለማሳደር እየሞከሩ ይገኛሉ። ሁለቱም የመደራደሪያ መሬት ላይ ያለ ነገር አላቸው። የሚገርም ፖለቲካ ይሄ ነው ጌሙ ጨዋታው። የሆነ ነገር ትይዝና በዛ ነው የምትደራደረው። አሁን የኢራን መደራደሪያ ሆርሙዝ ነው።
ሆርሙዝን እዘጋለሁ ከፍታለሁ ነው የሚል ነው እና አሜሪካ ደግሞ እንመታሻለን ወታደራዊ ጫና በማሳደር ነው ያለው ድርድር። እንግዲህ ይሄ ድርድር ይሳካል አይሳካም የሚለው ጉዳይ ወደፊት የሚታዩ ነገሮች ናቸው። ምናልባት ከቅዳሜ በኋላ አንድ ነገር እንሰማለን የሚል ነው እና ሌላው ኢራን ወደዚህ ድርድር የምትሄደው በጥንቃቄ ነው የምትሄደው። ምክንያቱም ብዙ ጊዜ ከዚህ በፊት 2 ጊዜም ከድርድር እየተደረገ ቀነቀጠሮ እየተሰጠ በዛ መሃል ነው የተመታቸው። ስለዚህ ይሄንን በጥንቃቄ አድርጋ ነው የምትሄደውና ይሄንን እንትን ማነው አባሳራችም ተናግረዋል። በጣም በጥንቃቄ እንደሆነ እንደሚያደርጉት ተናግረዋል።